ነው ውሳኔ ወሰንኩ። ዴቭ የማንም ሆኖ ማየት አልፈልግም። እኔም ወንድሜን እንኳን ከዚች መዳም ጋር ከአንቺ ጋር እንዲሆን አልፈልግም። ባርኮት በአንቺ ምክንያት ቤቱን ለቆ ወጣ። ዴቭ እንዲሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። እሺ ምንም ካልፈልሽ ከክፍሌ ውልቅ በይ። ሊዲያ በአደይ ፍቅር ክንፍ ያለው ዴቭ አሁን ላይ አደይን እያስገደዳት ይገኛል። ከዚህ በኋላ ትክክለኛውን ውሳኔ ንገሪኝ፣ ካለዛ ደግሞ እኔና አንቺ ተፋቅረን መኖር እስካልቻልን ድረስ እዚህ ቤት አይኔን አታዩም በማለት የመጨረሻ ስንብትም ሲያደርግ ተመልክተነዋል። ታዲያ አደይም መንታ መንገድ ላይ የቆመች ትመስላለች። ምንም እንኳን ዴቭን እንደምትወደው ቢታወቅባትም ፍቅሯን ገልጻ ለመናገር ግን የከበዳት አንድ ነገር አለ። ምን ይሆን ይህ ጉዳይ? አብረን የምናይ ይሆናል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? ሰራተኛዋ አደይ ክፍል 40 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አመሰግናለሁ። ባርኮት ለአደይ የፍቅር ጥያቄ ካቀረበላት በኋላ የቀድሞ ፍቅረኛውን ሲያገኝ ፍቅረኛ እንደሌለውና ምንም አይነት ግንኙነት እንዳልመሰረት አድርጎ ነበር ቤዛንም የተገናኛት። በዚህ መካከል ቤዛ እጅግ በጣም ደስተኛ ሆናለች። ምክንያቱም የቀድሞ ፍቅረኛው ምንም አይነት ህይወት አለመጀመሩ እንደ ጥሩ አጋጣሚ አድርጋም ወስደዋለች። ታዲያ ባርኮትም የወሰደው አማራጭ በንጥልጥል የቀረው አደይ ያቀረበውን የፍቅር ጥያቄ ከወዲሁ መሰረዝ ነበረ። ይህንንም በተሰበሰቡበት አጋጣሚ ያደረግኩት ጥፋት ነው፣ ሁለታችሁ ትዋደዱ ነበር፣ እኔ ግን የራሴን ስሜት በመረዳት ይህንን ጥያቄ አቅርቤዋለሁ። ስለዚህ እናንተ መቀጠል አለባችሁ፣ እኔ ግን ቤዛን ተከትዬ መሄድ አለብኝ በማለትም ይነግራል። ዴቭ ግን ምንም እንኳን አደይን ቢወዳትና የሌላ ሰው ሆና ማየት ባይፈልግም ምናልባትም አደይ ባርኮትን በጣም ስለምታፈቅረው ልቧ ይሰበራል ብሎ ስላሰበ ባክ ባርኮቴ አደይ ብትወድ ነው በቶሎሽ ያለችህ፣ እኔ ለብዙ ጊዜ ደክሜ ያልተቀበለችኝን የፍቅር ጥያቄ አንተን ግን ብዙ ሳታደክምህ የተቀበለች በጣም ስለምትወድ ነው። እናም ልቧን ትሰብረዋለህና ተጠንቀቅ በማለት ለእሷ ሲጠነቀቅላት ነበረ። ታዲያ ባርኮትም አደይ ከወንድምነት ያለፈ የፍቅር ስሜት ይኖራታል ብዬ አላስብም በማለት ለማስተባበል እየሞከረ ነበር። አደይ ግን ያልጠበቀችው ነበርና እንዴት በደቂቃ ሀሳብን የሚያስለውጥ ነገር ተገኘ? ለዚህ ነው ወይ እንደዛ ወድሻለሁና ፍቅርሻለሁ ስትለኝ የነበርከው በማለት በተሰበሰቡበት ስሜቷን ልትደብቀው አልወደደችም። ባርኮትም ሀሳቡን እንዲለውጥ ያደረገችው የቀድሞ ፍቅረኛው መምጣቷና በፊት ግን ምንም አይነት እቅድ እንደሌለው ይነግራቸውና ዴቭን አደራ በማለት ተሰናብቷቸው ይወጣል። የባርኮት ተሰናብቶ መውጣት ለዴቭ ይህ ጥሩ አጋጣሚ ፈጥሮለታል። ይህንን ነገር በደስታ ሲጠባበቀው ነበረ። ታዲያ በባርኮት መሄድ መኝታ ክፍል ዘግታ ቁጭ ብላ እያለቀሰች ባለችበት ሰዓት ይመጣና ለምንድን ነው የምታለቅሹ? ለተፈጠረው ነገር አይዞሽ እያለ እያበረታታት ሳለ እሷም በወንድምነት እንደቀረበችውና ከዚህ በኋላም ባርኮት ጥሩ ልጅ ስለሆነ የፍቅር ጥያቄ ያቀረበላትን እሽ ልትለው ቃል ልትገባለት እንደሆነ ነገር ግን ምንም አይነት የፍቅር ስሜት እንደሌላትም እየነገረችው ነበረ። ይህ ነገር ዴቭን አስደስቶታል። እንኳን እንደዛ አይነት ነገር አልተፈጠረ እንጂ ሌላው ሁሉ ቀላል ነው። ባርኮት በደለሽ ማለት እኔም እንደዛ አድርጋለሁ ማለት አይደለም፣ በአንድ መስመር አትይን እመኝኝ እያለ ምን ያህል እንደሚወዳትና በፍቅሯ እንደተጎዳም እየገለጸላት ነበር። ታዲያ አደይም አሁን ላይ መንታ መንገድ ቆማለች። ምንም አይነት ውሳኔ መወሰን እንደማትችልም ገልጻለታለች። ዴቭም እሺ ጊዜ ሰጥሻለሁ ብሏታል። ኤላና ለምለም ጥሩ የፍቅር ጊዜ እያሳለፉ ቢሆንም በኤላ አባት በኩል ግን ክፍተት እየፈጠረ መጥቷል። የኤላ አባት ወደዛ ሀገር እንዲሄድና ሌላ ሴትም እንዳጩለት እየነገሩት ነው። እዚህ መካከል ኤላ መወሰን ተስኖታል። ምክንያቱም የሚወዳት ፍቅረኛው ትቷት እንዳይሄድ እያለቀሰችበት ትገኛለች። በሌላ በኩል የአባቱን ትዕዛዝ ማክበር እንደ ግዴታም አድርጎ ይቆጥረዋል። ብቻ በምንና እንዴት ከፍቅረኛው ጋር መቀጠል እንደሚችሉ ግራ የተጋባ ይመስላል። ተንኮለኛዋ ፍቅርም አደይንና ዴቭን እንዴት አድርጋ መለያየት እንዳለባት አበክራ እየሰራች ትገኛለች። ዛሬ ሊዱም ተጨምራ ነገሩን ለማጨናገፍ ብትሞክርም ዴቭ ግን መስሚያ ጥጥ ነው ያላት ይመስላል። እባክህን ከዚች ጋራ ክብርህን ዝቅ አታድርግ፣
ምናልባትም እኮ ገጠር ትዳር ይኖራታል፣ ልጆችም ይኖሯታል በማለት የውሸት ትርክት በመፍጠር አደይን ለማስጠላት ብትሞክርም ዴብ ግን ምንም ነገር ሊሰማት አልቻለም። ታዲያ የሊዲያን ንግግር ጆሮ ዳባ ልበስ ያለው ዴብም ከዚህ በኋላ ለማየና ላባየ ነው የምናገርልህ በማለት ልታስፈራራው ሞክራ ነበረ። ዴብ ግን ወዮልሽ ብትናገሪ በማለት እንዳትናገርም አስጠንቅቋታል። ሊዲያ ኤላን አፍቅራ ምንም እንኳን የፍቅር ጥያቄዋ ተቀባይነት ባያገኝም ሁልጊዜም በእንጉርጉሮቿ ፍቅሯን ትገልጽለታለች። የሊዲያ ሙዚቃ በፍቅር ፊት ቦታ የላቸውም። ጭፈራና ቀረርቶሽን ወደ ጎን ተይና አሁን ይልቁንስ ዴብና አደይን እንዴት እንለያያቸው በማለት ነበረ ምክሯን የቀጠለችው። ታዲያ ሊዲያም እሺ እኔም ከዛቻ መዳም ጋር ወንድሜ ግንኙነት እንዲኖረው ባልፈልግም ግን በምንና እንዴት እንለያያቸው የሚለውን ምክር እየመከሩበት ነበር። አደይንም ሊበቀሏት ቆርጦ የተነሱ ይመስላሉ። ደክማት ጋደም ባለችበት ሰዓት ወደ ክፍሏ ይገቡና እንዴት እስካሁን ትተኛለች? ልተኝ ነው ወይ የመጣሽው? እያለች ሊዲያም አናቷ ላይ ውሃ እያፈሰሰችባት የተለመደ የንቃት ስድዋን እየሰደበቻት ነበር። አደይም ፈርጣማ ክንዷን አሳየቻቸው። አደይ የሁኔታዎች መደራረብ እጅግ አስጨንቋታል። የምታዋየው ሰው ስትፈልግ ወዲያውኑ ለምለም ታላታለች። እጅግ በጣም ነው ደስ ያላት። ባርኮት ከቤት እንደሌለና የቀድሞ ፍቅረኛው መታ እሷን ተከትሎ እንደሄደም መጀመሪያም ቢሆን የፍቅር ጥያቄ እያቀረበላት ከልቡ እንዳልሆነ እየነገረቻት ነበር። ዴቭን በበኩሉ ኤላን አግኝቶ የሆድ የሆዱን እየነገረው ነው። አደይን በጣም ስለማከብራት ይሆን አላውቅም፣ ብቻ የውስጤን ስሜቴን ለማጋራት በጣም እፈራለሁ እያለው ነበር። ታዲያ ኤላም ሁሉም ነገር ሲፈቅድ ይሆናል፣ በተለይ ደግሞ የእሷ ፈቃደኝነት ከተጨመረበት ሁሉም ነገር አበቃ ማለት ነው እያለ እንዲናገርም ሲያበረታታው ነበር። በኤላ መምጣት የተደሰተችው ሊዱም ቡናፊ ምን ትሰሪያለሽ? አንቺ ስራሽን ረስተሻል እያለች አደይን እንደተለመደው መነጫነጯን ቀጥላበታለች። ግን ደስታዋ እርቅ አልቆየም። ወዲያውኑ ነበረ ወደ ቤታችን እንመለስ ሲል ለምለምን እንዲሄዱ ሲነግራት የነበረው። እሷም ከዚህ ምን ጉዳይ አለው በቃ እንሄድ በማለት ኤላና እሷ እጅ ለእጅ ተያይዘው ሲሄዱ ሊዱ ግን በንዴት ቅጥል ስትል ነበር። ታዲያ የሰው ወርቅ አያደምቅ በማለትም ወንድሟ ተርቶባታል። በዚህ የተበሳጨችው ሊዲያ የምታደርገው የምትጨብጠው ግራ ገብቷታል። ዴቭም አደይን ማስጨነቁን ተያይዞታል። ዛሬ ቁርጥ ነው ንገሪኝ፣ ትወጂኛለሽ አትወጂኝም ወይስ ምን ይሻልሻል እያላት ነው። እሷም መወላወሉን ቀጥላበታለች። መንታ መንገድ ላይ ቆማ እኔ ማንንም ጥላት የለም ሰው ሁሉ እወዳለሁ እያለች ለማስተባበል እየሞከረች ነው። እሱ ግን መውደዱ የፍቅር እንደሆነና እሷን እንደሚወዳት በጩኸት ነበረ ሲነግራት የነበረው። እየጮህ ገቤ ነው ምን ማድረግ እችላለሁ? ቁርጥ ውሳኔሽን ንገሪኝ እያለ ቢያስጨንቃትም ትክክለኛ መልስ ስላልሰጠችው ከዚህ በኋላ አይኔን አታየኝም፣ በቃ መውጣት ይኖርብኛል በማለት ልብሶችን ጠቅሎ በሚወጣበት ሰዓት እህቱ ለዚች ነው እንዴ ቤቱን ለቀህ የምትወጣው? ባክህ ተረጋጋ እያለች እንዲረጋጋም ስትጠይቀው ነበር። ፍቅርም እንደዚሁ ሌላ ሰራተኛ እናመጣለን፣ በእሷ ምክንያት ቤቱን አትለቅም፣ እኔ ያለውልህ እኔ እኮ እወድሃለሁ እያለች እሷም በበኩሏ ፍቅሩን እየገለጸችለት ቢሆንም እሱ ግን አደይን አፍቅሮ እንጂ ሌላ ምንም አይነት ችግር እንደሌለ እየነገራቸው ነበር። በመጨረሻም አደይ እባክህን ትተኸኝ አትሄድ፣ ባርኮት ትቶኝ ሄደ፣ አንተ ደግሞ ትተኸኝ ልትሄድ ነው በማለት ስትገለግለው ነበር። አፈቅርሻለሁ እያለ ፍቅሩን እየገለጸላት ሳለ ቪዲዮ ተቋርጧል። እንግዲህ አደይ የዴቭን ፍቅር ትቀበለው ይሆን? ምናልባትም አሁን ላይ የዴቭን ፍቅር የማትቀበልበት ምክንያት ልክ እንደ ባርኮት ልቤን ይሰብረዋል ብላ አስባ ይሆን? የአደይ ሀሳብ ምን ሊሆን ይችላል? መንታ መንገድ ላይ የቆመችበትስ ለምንድን ነው? እወድሃለሁ ቁርጥ ነው ወይም ደግሞ አይ አላፈቅርም ካንተ ጋር መቀጠል አንችልም አንድ ነገር ነው። እሷ ግን ምንም የምትናገረው መልስ አልነበራትም። እንግዲህ የዛሬው ሰራተኛዋ አደይ በአጭሩ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ።